የቅድስት መንበርና የማልታ ግንኙነት 60ኛ ዓመት ተከበረ። የቅድስት መንበርና የማልታ ግንኙነት የተጀመረበት 60ኛ ዓመት ክብረ በዓል የቫቲካን ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን በተገኙበት ተከበረ። ካርዲናል ፔትሮ ፓሮሊን ከቅድስት መንበር ጋር መደበኛ የዲፕሎማሲ ግንኙነት የተጀመረበትን 60ኛ ዓመት ክብረ በዓልን ለማክበር ወደ ማልታ ሪፐብሊክ ማቅናታቸው የሚታወስ ሲሆን በማልታ ቫሌታ በሚገኘው የቅዱስ ዮሐንስ ካቴድራል መስዋዕተ ቅዳሴ ያሳርገዋል። በስብከታቸውም እንደተናገሩት የአሕዛብ ሐዋርያ የሆነው ቅዱስ ጳውሎስ ወደ ሮም ባደረገው ጉዞ ያጋጠመውን ነገር ተመልክተዋል። ቅዱስ ጳውሎስ ያለ ፈቃዱ በቁጥጥር ስር በኃይል የዋለ በማዕበል የተንገላታ ግዞተኛ ሲሉ በመግለጽ ነገር ግን በማዕበሉ መካከል ነገሮችን በግልጽ ማየት፣ በኃላፊነት መናገርና ሰራተኞችን ማበረታታት ተስፋን መዝራት ችሏል በማለት በስብከታቸው በማስተማር አትፍሩ፣ እግዚአብሔር ታማኝ ስለሆነ ሕይወት እንደማይጠፋ የተስፋ ስብከት አውጇል ሲሉ ተናግረዋል። ካርዲናል ፓሮሊን የቅዱስ ጳውሎስ ስልጣን እዚህ ላይ ከማዕረግ ከኃይል ወይም ከጥርጣሬ የመነጨ አይደለም ሲሉ አጽንኦት ሰጥተው የተናገሩ ሲሆን ከእግዚአብሔር ጋር ካለው ግንኙነትና ለሌሎች ካለው የኃላፊነት ስሜት የመነጨ ነው። ምንም እንኳን ተጋላጭ እስረኛ ቢሆንም መሪና የጥንካሬ ምንጭ ሆነ ሲሉ ካርዲናሉ ተናግረዋል። ለእኛ በዛሬው ዘመን ላለነው ሰዎች የሚሰጠው ትምህርት እውነተኛ ስልጣን መንፈሳዊ፣ ሐዋርያዊ ወይንም ዲፕሎማሲያዊ ቢሆንም እንኳን ከቁጥጥር የተወለደ ሳይሆን ከእምነትና ከመታመን የተወለደ ነው። በፈተና ጊዜያት ታማኝ ሆኖ በመቆየት ነው ሲሉ አስተምረዋል። መረጃው የቫቲካን ዜና አገልግሎት ነው።